ሀገራዊ ምክክር ደረጃ በደረጃ የተለያዩ ሂደቶችን ያለፈ ነፃ የምክክርና የሐሳብ ነፃነት መድረክ ፈጥሮ የተመካካሪዎችን ድምጽ ጥራት ባለው መንገድ እያደራጀ እዚህ ደርሷል። በዚህ ሂደት የትኛውም በተመካካሪዎች የተነሳ ሐሳብ እንዳይዘለል ከፍተኛ ጥንቃቄ ይደረግበታል። በእነዚህ ሂደቶች በስልታዊ ቡድኖች ውስጥ አልፎ የመጣው ሐሳብም 500 አባላት ወዳሉት የምክክር ጉባኤ ይሸጋገራል። ታዲያ ይህ እስካሁን የምክክር ሂደቱ የመጣበት መንገድ ይህንን ያሳካ ነው። በስልታዊ ቡድን ውስጥ ብዙዎቹ ላይ ወደ መግባባት የሚወስዱ ምክረ ሐሳቦች የታዩ ይመስላሉ። አንዳንዶቹ ደግሞ ጥራት ይፈልጋሉ፣ ማጥራትን ይፈልጋሉ። ስለዚህ ለዚህም ነው የፈጀውን ይፍጅ እንጂ ይሄ ስልታዊ ቡድን በደንብ ጥርት ብሎ ወደ ዋናው የቡድን ጉባኤ መተላለፍ አለበት የምንለው በዚያ ምክንያት ነው። ስብራቶች የሚታከሙበትና የነገውን መንገድ ቀና የሚያደርጉ መፍትሄዎች የሚፈልቁበትና ትውልድ መክሮ ሀገርን ሊያሻግር በተሰባሰበው ጉባኤ ምክክሩ ግልጽ የሆነ አሰራርን እየተከተለ ለሁሉም የሚነሱ ሀሳቦች ያለማበላለጥ ዋጋ እየሰጠ አንዱ በሌላው ላይ ጫና የማያሳድርበት እኩል መድረክ እየተፈጠረም ነው። በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሀሳብ ለመጫን መሞከር የለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነው። ለሁላችንም ፊታችን ያለችው፣ መሀላችን ያለችው፣ ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ከመጀመሪያው ቀን ጀምሮም ብለው ምንድነው ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። ዋናውና ትኩረታችን ግን በአሁኑ ሰዓት ሙሉ በሙሉ መስዋዕት ልንከፍል የሚገባው ነገር ሀገራችን ላይ በትክክል አንዳችን ላይ ጫና ሳናሳድር ወደ አንድ ያጋደለ ብቻ ሳይሆን ሁላችንን ወደ ማዕከል የሚያመጣ በብዙ አጀንዳዎች በስምንቱም ላይ የሚያመጣ ምክረ ሀሳብ እንድናመጣ ነው ጥሬን የማደርገው። የዘመናት ያለመግባባት ውጤት ለሆኑ ችግሮች መድኃኒት ፍለጋ ለምክክር መቀመጥ በራሱ ድል አድራጊነት ነው። ከጅምሩ የገጠሙትን ፈተናዎች ተሻግሮ ለዚህ ትልቅ ጉባኤ እውን መሆን ትልቅ ዋጋ የሰጠው የሀገራዊ ምክክር ኮሚሽን በጉባኤው በየዕለታዊ ሂደት በዋናው ውጤት ስኬት ላይ ድርሻ ይኖራቸዋል ብሎ ላስተዋላቸው ጉዳዮች ሁሉ አፋጣኝ መፍትሄ እየሰጠ እዚህ ደርሷል። 4000 ሰው ነው የያዝነው። በ4000 ሰው ይዞ ሎጂስቲክሱ ፈረንጆች ናይትሜር ወይም ቅዠት የሚሉት ነው። በተቻለ መጠን አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ስለዚህ በአመካካሪዎችም በፓነል ኦፍ ኤክስፐርቶችም በኩል እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱን በትክክል እያጠራን ያለ ነው። ከአመካካሪዎች ጋር ጥሩ በየጊዜው ግምገማ እናካሂዳለን። ከፓነል ኦፍ ኤክስፐርቶችም ጋር እንደዚሁ ተመሳሳይ ነገር እናደርጋለን። ብዙ ፓነል ኦፍ ኤክስፐርት ጥሩ የሆነ እውቀት ለተመካካሪዎቻችን አስጨብጠዋል ብዬ አምናለሁ። ለዚህ ደግሞ ከፍተኛ ምስጋና ይኖረናል። ሆኖም ግን አልፎ አልፎ እንዲህ የዘመሙ አካሄዶች ሲታዩ ደግሞ በጊዜው እና በወቅቱ እርምት እንዲደረግባቸው እናደርጋለን። ይህ ትውልድ የትናንትን አለመግባባትን ተሸክሞ ለመኖር አልፈቀደም። ከከረሙ ችግሮች ተላቆ የነገውን መግባባት ተስፋ አድርጎ ስለ ትናንት እየመከረ ስለ ነገ እየተነጋገረ ይገኛል። ይህ የዛሬው ትውልድ አሸናፊ የሚያደርግ ለነገውም የጸናች ሀገርን የሚያወርስ ነው።